መዋረድና ማፈር ለኦርቶዶክሳውያን በራሳችሁ መጽሐፍት እባክቶ ይሄን መጽሐፍ ዝጋው ዳንኤል ዝጋው ነው ብዬ የምልህ ይሄንን ታምረ ማርያምና ገድልና ድርሳን የሚባል መጽሐፍ ዝጋው አቤት ኦርቶዶክሳውያን እንደዚህ እንዲህ እስክታፍሩበት እኛም እኮ ያልናችሁ መጽሐፍቶቹ ያሳፍራሉ ነው አተመኑባቸው ነው ያሸማቅቋቸዋል እሰው ፊት ሲገለጡ ጥላችሁ እንደዚህ ይገፈፋል ማለት ነው ይሄንኑ መጽሐፍ ግን እሁድ ስትሄድ ይነበብልሃል እሁድ የእመቤታችንን ታምሯን መስማት ቀላል አይምሰላችሁ የከበረ ገናና ነውና ወደ ግዝት ካልገቡ ወንዶችም ሴቶችም ቢሆኑ የእመቤታችንን ታምር መስማትን አያስታጉሉ የእመቤታችንን ታምሯን የሚንቁ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው ከክርስቲያን ማህበራዊ ስነስርዓት ያዝ እንጂ እንደዚህ አይነት ክርክር አለ እንዴ አርፈ ቁጭ በል ኦኬ የከበረ ገናና ነውና ሲለዛ ነጠላህን አፍንጫ ላይ ጥለህ እኮ ይሄንኑ መጽሐፍ ነው የምታነበው ስነስርዓት ያዝ እንጂ አወራረን እንትን ዲቤት እንደዚህ ብራዘር እንዳያወርዱ ካልሆነ እኔው ራሴ ታች አወርዳለሁ ማለት ነው ወረደ ትባላለህ ስርዓት ያዝ ምንድነው ያርከው በደንብ ነው እንጂ እኔ በቤተ ክርስቲያኒቱ አገልጋይ ስለሆንኩ በዛው ዜማ ጀመረና ሲወርድላሉ አትረባማን ወንድሜ ቻሎ እኔ በዛ ቤት ዜማ በሚነበብበት ነው የማነበው ያ አባ ሚካኤልና አባ ገብርኤል በሚባሉ በቃላችን ስልጣን ፈጽመው የተወገዙ የተረገሙ የተለዩ ናቸው ብሎ ሲልኮ አሜን ብለሃል በይህንኑ መጽሐፍ እዚህኛ ጋር ደግሞ ትመጣና ዘጋው እኛ በዚህ አንከራከርበትም እሁድ ስናገኝ እንስመዋለን እናንተ ጋር ስንመጣ እናፍርበታለን This is orthodox እሁድ የሳምከውን መጽሐፍ እሁድ ሲነበብ ቃለ ሕይወት ያሰማልን በእድሜ በጤና ይጠብቅልን አባታችን በላይ ያልከውን መጽሐፍ እኛ ጋር ስትመጣ ግን ታፍርበታለን ዝጋልን ዳንኤል ወንድም የለህም እንዴ እባክህ ዝጋው ኤርሚያ ማነው ዳንኤል ዝጋውና ወደ ማቴዎስ ላይ ወሰደኝ የማቴዎስ ያለህ ማቴዎስ ድረስልን ቅዱስ ማቴዎስ የጌታ ሐዋርያ አንተው ተሻለኝ ነበር ተንቀሽቅሼ ነው ደብተራዎቹ ታምረ ማርያም ብለው ያሉኝ እና እባክህ ዳንኤል ወደ ማቴዎስ ወሰደን ስለ ቅዱስ ማቴዎስ ወደ ማቴዎስ ወሰደኝ አንሳልኝ አይንህን አንሳ እኮ እዚህ መጽሐፍ ላይ This is orthodox እሁድ ዕለት የሳምከውን መጽሐፍ ሐሙስ ዕለት እንዲህ አደባባይ ላይ መተታፍርበታል ሰኞ ዕለት ትሸማቀቁበታላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ድርሳን ዘቅዱስ ሚካኤል ሊቀ መላእክት በእንተ በዩ ወክቡር ወትሕትናሁ እጠይቅሃለሁ ዝጋው አይባልም አንድ ማአት አባቶች ከትበው ያስቀመጡልህ ብራዘር እንኳን ተነቦ አይደለም በእሳት ቢቃጠል የማያልቅ መጽሐፍቶች አሉ እያንዳንዱ መጽሐፍ በተመዘዘ ቁጥር የምታፍሩበት የምትሸማቀቁበት ነው ያለው ቋ ሚለውን ነቋቋ ጋር ሁሉ እንሄዳለን ማለት ነው ዝጋው የሚባል ነገር የለም እሺ ኦርቶዶክሳውያን አቤት እናንተ በምን የምታምኑት እኛ በዶግማ እሺ በቀኖና እሺ በትውፊት እንደናንተ እንደመናፍቃኑ እኛ መጽሐፍ ቅዱስ ብቻ አንልም ነቆም ትሉን አይደል እንደዛ ቆም ትሉን በየቤቱ ሁሉ ጠይቋቸው እሺ በየቤታችሁ ሁሉ ማለት ነው ይሄን ወጠብሻ ጎረምሳ ሁሉ ልኩና ሲጁ በምን የምታምኑት ኦርቶዶክሳውያን ምን የምታምኑት መጽሐፋችሁ የእናንተ እምነታችሁ መሰረታችሁ ምን ላይ ነው የተመሰረተውበት በዶግማ ይላል ዶግማ ማለት ምን ማለት ነው መጽሐፍ ቅዱስ የማይሰረዘው የማይደለዘው እሺ ቀኖና ማለት ምን ማለት ነው የሚስተካከል የሚታረም ምናምን ነገር አባቶች የቀነኑት የሚስተካከል እሺ በትውፊት ምን ማለት ነው በቅብብሎሽ የመጣ ኦኬ በሶስቱም ነው የምታምኑ ማለት ነው ቤተክርስቲያናችሁ በዚህ የተመሰረተችው አዎ እንደናንተ እንደመናፍቃኑ እኛ መጽሐፍ ቅዱስ ብቻ አንልም የእግዚአብሔር ቃል ብቻ አንልም ከእግዚአብሔር አፍ የወጣው ቃል ብቻኛ አይበቃንም ታዲያ በምን ይበቃችኋል ደብተራዎቻችን አብሾ ያጨሱ የጻፉት መጽሐፍት ምክንያቱም አብሾ ያልኩ መጽሐፉ ራሱ እርስ በርሱ እኮ ስለሚጋጭ ነው ከመጽሐፍ ቅዱስ ጋር እኮ አይደለም ታምረ ማርያም ከታምረ ማርያም ጋር ይጋጫል አይገርምም በዚህ በተዋህዶ ሃይማኖት መኖር ለኛ እንዴት ድንቅ ነው ይላል ይመጣና መጽሐፍቶቻችሁ እርስ በርስ ይጋጫሉ አይደለም ከመጽሐፍ ቅዱስ እርስ በርስ
የቅዱስ ሚካኤል ድርሳን ከቅዱስ ገብርኤል ድርሳን ጋር እንደ ደጋበግ ነው የሚላተመው የሚዋጋው። ይኸው አለኝ የሰባቱም ሊቃነ መላእክት ትልልቁ ድርሳን ማ ወንድ ነው ፊቴ ቆሞ እስቲ አይልም ብሎ የሚል ካለ ቀበቶ እስኪላላ ድረስ ሳነበው ቀበቶ ራሱ አውቆ ይፈታል። ሽንተም ሊያመልጥህ ይችላል። እንዲህ አይነት ነውር ነው የምትለው። አዎ ለዚህ ነው እኮ ጳጳሳቱ ፓትርያርኩ አይተው ጥራት ይጎላቸዋል ብለው ያሉት እኛ አሳይተናቸው ነው። እዚህ ሶሻል ሚዲያው ላይ በደንብ የሚከታተሉት ጥራት ይጎላቸዋል መጽሐፍቶቻችን አሉ። አንተ እሱን መጽሐፍ ነው እሑድ እሑድ ስመህ ትመጣና እዚህ ስንከፍት ዝጋው እባክህ ዳኒ ግን ጥሩ ጸባይ አልነበረህም እንዴ አለው እንጂ እባክህ ዝጋው። ምኑን ይዝጋው? ዝጋው ምን ብዘጋውና ማቴዎስ ጋር ብንሄድ ምን አለበት? እንደው በወላዲት አምላክ ዝጋው። እንደው በልጆች ይዣለሁ። ዳንኤል ወንድም የለህም? ዝጋውና ማቴዎስ ጋር ወሰደኝ። ማቴዎስ ጋር ስንወስድህ ደግሞ ኦኬ በደቀ መዝሙር ስም ቀዝቃዛ ጽዋ ውሃ ብቻ ይላል። ምን ውሃ ብቻ? ደገመው ኤርምያስ። ውሃ ብቻ ማለት ምን ማለት ነው? አረቄና ጠላ አይጨምርም፣ ድራፍትና ቢራ አይጨምርም ማለት ነው። ምንድነው ውሃ ብቻ? ውሃ ማለት ነው። እና ተሰብሰባችሁ እናንተም እንደምትጠጡት ውሃ ነው እንደምትጠጡት በ21 ተሰብሰባችሁ ማነሽ ወለተ ጊዮርጊስ ውሃ ነው እንደምትጠጪው ውሃ ነው ወይ የምትጠጡት? እሜቴ ይነሱ ይግቡ ወደ ማጀት ሲያጠጡት ይወዳል ካህንና ሽንኩርት ብላችሁ። ሽንኩርት የሚጠጣው ውሃ ነው። ቄሱ ግን ውሃ ነው እንደሚጠጡት። ስድብ እኮ ነው ለቄስ ውሃ ማቅረብ። ውሃ እንዲረጩሽ ነው የምታቀርቢው፣ ለመጠጥ አይሆንም። ነበርኩበት እህቶቼና ወንድሞቼ ነበርኩበት። እና አሁን እዚህ መጥተህ አባቶቼ የጻፉትን መጽሐፍ ዝጋው። አንተ መናፍቃን ዳንኤል የምትባል አውሬ እንዴ የራሳችሁን መጽሐፍ ነው ያነበበው። ዝጋው ነው ብዬ የምልህ ዝጋው። አልዘጋም። መልስልኝ ይሄን መጽሐፍ ወይ ካለው ወይ መነው። አይ ዝጋው ነው ብዬ የምልህ አይዞህ ይልልሃል። አይዞህ መልሰው። ምክንያቱስ እሑድ ዕለት እኮ ስመኸዋል ወንድሜ። እሑድ ዕለት እኮ ስመሽዋል ታምረ ማርያም ሲነበብ የእመቤታችን ቃል ኪዳኗ ከበረከቷ ሱታፌ ያሳትፋችሁ እየተባለ እኮ ሲባል በደንብ እኮ እዛ ነጠላሽን አዘቅዝቀሽ አሜን ምናምን ነገር ብለሻል። እሺ ወገኖቼ ሰው በራሱ መጽሐፍ ያፍራል። ከሊቅ እስከ ደቂቅ እኮ ነው ያፈሩት ወንድሞች እናቶች። ደግሞ ይመጡና ገድላት ድርሳናት ውስጥ አትደበቁ ይሉናል። እኛንን የምንደበቀው ራሳችሁ እኮ ነበራችሁ የተደበቃችሁት። እኛ መጽሐፍ ቅዱስ ብቻ እንልም። መጽሐፍ ቅዱስ ብቻ ማለት ሰይጣናዊ ነው እኮ ብለዋል። አሁን ትመጡና መጽሐፍ ቅዱስ ክፈቱልን፣ አንከፍትም። መጀመሪያ ታምርና ገድላት ድርሳናትን እናስክድሃለን። በአፍህ ቀኝ እጅህን አንሳ እናስነሳሃለን። ከዛ ታምረ ማርያም ስተት ስለሆነ ክጀዋለሁ ብዬ ካስባልኩ በኋላ እዛ በላሁን ወደ በማቴዎስና በነ ማርቆስ በወንጌላውያኑና በነቢያቱ ቁጭ ብለን እንነጋገር ብዬ እላለሁ። በቃ ያኔ ከአንዱ መጽሐፍ ላይ እናወራበታለን ማለት ነው። አለቅ እዛ እልል ብለህ ማቴዎስ የተናገረውን እሱን እናወራበታለን ማለት ነው። እሺ ሰላም ብያለሁ ወገኖች። እንግዲህ ዘግቼም ቢሆን እዚህ ነገረኛን ሸረኛን ያዝልኝ ብለው ይላሉ እናቶቻችን። ድርሳን በተከፈተ ታምር በተከፈተ ቁጥር እልል ሲል የሚል ትውልድ እዚህኛ ጋር ሲመጣ ዋይ ይላል። እዛ እልል እዚህ ዋይ
ታምረ ማርያም ኦርቶዶክስ ውስጥ ተከፍቶ ሲነበብ ታምረ ማርያም ቲክቶክ ላይ ሲከፈት ዋይ 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 ዋይ። እንዴት አይነት ነገር ነው እናንተ! እሑድ ሲነበብ የእመቤታችን በረከቷ ያሳትፍ ብሎ እዚህ ቲክቶክ ላይ ስንከፍተው እኔ ዳኒ ወይ ሜሎ ሲከፍተው ዋይ 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 ዋይ። እንዴ በአንዱ መጽሐፍ ጠባያችሁ ይቀያየር። ወገኔ ጠባይ ይቀያየር በአንድ መጽሐፍ። ኦርቶዶክስ ሲነበብ እልል፣ እዚህ ሲነበብ ዋይ ዋይ። እንዴት ይሆናል ታዲያ? እንዴት ነው የምንከርመው በዚህ አይነት? አረ የሚያሸማግለን ይምጣ፣ ከአፍጋኒስታን ይምጡና ወይ እነሱ አማርኛ ቋንቋ ተምረው ያስታርቁን። ራሳቸው ኦርቶዶክሳውያን የሚያስታርቁት። እኔ እሑድ የተነበበ ታምር አምኘው ከሆነ ቲክቶክ ላይ ዳንኤል አይደለም ማንም ይክፈተው። ምን እንደምትለው መልስ አለኝ ነው ብዬ የምለው። ክፈተውና ወደ ማቴዎስ ውሰደኝ እባክህ፣ ሉቃስ ላይ ውሰደኝ፣ የቅዱስ ጳውሎስ መልእክት ላይ ምን አለበት ብታስገባኝ። ምን እያለ ነው? ከዚህ ውስጥ አውጣኝ፣ ከዚህ ጉድ ውስጥ አውጣኝ ነው። አውጣኝ ከዚህ ጉድ ውስጥ። በቀይና በጥቁር ስክሪፕቶ የተጻፉ ተደጉሰው እንዴት እንደሚያምሩ ያለ ይልኝ። ቆይ ላሳየ። በጨርቅ የተደጎሰው የለም። እዚህ በቆዳ የተደረሰውን ይልኛ። ወንድም ትልቁ ላይ አድርገኝ። ዛሬ ይህን ቤት በአንድ ጉሮ ነው የማቆመው። ትልቁ ላይ አድርገኝ። ኦኬ፣ አያው እንዴት እንደሚያምር በቆዳ። ይሄውን በቆዳ ነው የተደጎሰው። እንዴት እንደሚያምር ይልኝ። ውጩ ዝም ብለህ ስታየው ማለት ነው። ቆዳው የሀገሬ የኢትዮጵያ ፒውር ሌዘር ማለት ነው። ይኸውልህ ውስጡን ስታነበው ግን እመቤቴ ማርያም በጠላትነት የሚነሳብኝን ማንጅራቱን በዩ አገጩን እግሩን ስበሪው ወገቡን አጣሚው የሚል ነው ውስጡ ያለው። ጸሎተ ህሊና ላይ አነባዋለሁ። ገድለ ጊዮርጊስ ላይ ደምስሶሙ ለአጽራሬ በጸሎት ከሰዓት ከመደምሰስኮሙ ቅድመ ለሰብአ ነገሥት ይላል። እፈታዋለሁ ተረጉምልሃለሁ ወደ አማርኛው። ማንጅራቱን በዩ ብሎ የሚል ማንጅራት የሚያስደበድብ አንገቱን ቁረጩ፣ በጠላትነት የሚጎዳ አንገቱን በዩ። አይስስ ማለት ነው። ይሄ አልቃይዳ የተባለ ማለት ነው። አንገቱን በዩ በጠላትነት የተነሳብኝን ሰው ብሎ ወንድሞች እናቶቼ ጌታችን ኢየሱስ ክርስቶስ ማርቆስ ላይ ማቴዎስ ላይ የሚረግሟችሁን መርቁ፣ የሚያሳድዷችሁን ጸልዩ፣ የሚረግሟችሁን ምን በሉ መርቁ። እዚህ ረግማ አይደለም ጠላቶቻችሁን ውደዱ ይላል ማቴዎስ ወንጌል ላይ ጌታችን። እዚህ ደግሞ ጠላትን በጠላትነት በአጽራርነት የሚነሳብኝን እመቤቴ አንገቱን ቀንጥሹ፣ ወገቡን በዩ፣ ማንጅራቱን ብለሽ ጣዩ። ይሄው ወንድሞቼ እናቶቼ መድኃኒ ዓለም ክርስቶስ ምስክር እኮ ነው። ይሄ ማንጅራት መቺ መንፈስ ይህም በቆዳን የተጠረዘው ይኸውልህ። እኔ ኤርሚሻ አንተም እኮ ጠዋት እየከሸከሽክ እየመጣ ነው አይደል? እኛ ላይ የምጮህ ብለህ ካልክ እሱን እንግዲህ እኔና ቤቴ ነን የምናውቀው። እንደው ቤት አስቀምጣ አንተው ራሱ ጠዋት እኮ እያደረስከው ነው መሰል የምትመጣ። ምን ሆነ ነው እና ቤት ለምን ተቀመጠ ምናምን ብሎ የሚል እኮ መጠየቁ አይቀር ይችል ይሆናል። እና ምን ይላል ይሄ? እንደዚህ በቆዳ የተጠረዘ ወይ ጠባይ የለሽ ወይ መልክ የለሽ ይላል የሀገሬ ገበሬ ሲናደድ። እነኚህ በዚህ በመልክ ብቻ ውስጣቸው ግን ወንድሞቼ እናንተን ራሱ የሚያሸማቅቁ ናቸው። ጸሎተ ህሊናን አንብበህ ከማቴዎስ ወንጌል ጋር ከጌታችን ከኢየሱስ ክርስቶስ ትምህርት ጋር እንዴት አድርገህ ነው የምታገናኘው? ወንድሞቼ እናቶቼ የጌታችን እናት እንደዚህ አይነት ትምህርት እሷ ታውቃለች እንዴ? አታውቅም ወንድሜ። እሷ ማንጅራት መቺ መንፈስ የተጠናወታት አይደለችም። በዩ መቤቴ ይሄን መናፍቅ ሁሉ ልክ አስገቢልኝ እያልክ እኮ ውስጥህ እንትን እያለ አንተው ዱላ ይዘህ መደባደብ አይሻልም እንዴ? ምቹ አንገቱን
ቀንጥሹ አንገቱን። ኧረ ቆይ አንገቱንማ አላሳየህ ወንድሜ። ኧረ 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 ይህ አንገት ሄዶ የዶሮ አንገት ቀንጥስ እንጂ እንደዚህ አይነት ጸሎት የለም ወንድሞቼ፣ እንደዚህ አይነት ጸሎት የለም። ኤርሚ ያ ወይት አንዴ እሰጥሻለሁ። ህሊና ጸሎት፣ ጸሎተ ህሊና። ያ ድንግል ሆይ እኔ በያዝኩት 736 ማለት ነው። ድንግል ሆይ የልጅሽን በረከት በእኔ ላይ አዝነሚ። አየህ የሚጸልየው ሰውዬ ማለት ነው። አዝነሚ የሚጻረርብኝን የሚቃወምኝን ሰው እዩ። እኛ ሰው አላልንም ሰይጣን ነው ይላሉ። ሰው አፉን ለጉሚ የሰውየው ማለት ነው። አንገቱን ማለት አንደበቱን ዲዳ አድርጊው። እሺ ጉሮሮውን ዝጊ። እግዚኦ ጆሮውን አደንቁሪ የሰውየውን። አዎ ኃይሉንም አድክሚ። በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ። እግዚኦ አቤት ጌታዬ። ማቴዎስ ላይ ያስተማርከው እነሱ የራሳቸው ጉዳይ ነው። እነሱ ኦርቶዶክሳውያን የጌታ ትምህርት ምን ገዶት ደግሞ ይህንን ጸሎት ከጸለየ በኋላ እኛም የበደሉንን ይቅር እንደምንል በደላችንንም ይቅር በለን። መቼ የበደልህን ሰው መቼ ይቅር አልከው? ምድረ ግብስ መቼ ይቅር አልከው? እዚህ አንገቱን ቆርጠሽ ጣዩ ብለህ የለ እንዴ? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት የምታወራው እግዚአብሔርን የሚሰማ ጌታ ነው፣ የሚሰማሽ ጌታ ነው። እኛም የበደሉን ይቅር እንደምንል በደላችንን የሚቅር በለን። ህሊና ስለሞተባቸው እንጂ ህሊናቸው ሻርፕ ቢሆን እቺን ያስታውሷት ነበር። ከዛ እኛም የበደሉን ይቅር እንደምንል በደላችንን የሚቅር በለን። አሜን። ከዛ ይመጣና ድንግል ሆይ የልጅሽን በረከት በእኔ ላይ አዝንሚ። ከዛው ቀጥሎ እኮ አያይዞ የሚጻረረኝን የሚቃወመኝን ሰው አፉን ለጉሚ፣ አንደበቱን ዲዳ አድርጊ፣ ጉሮሮውን ዝጊ፣ ጆሮውን አደንቁሪ፣ ኃይሉን አድክሚ። በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ። በላይ የሚያንዣብብብኝን ጠላት ዲያብሎስን ክንፉን ስበሪ። የዲያብሎስ ክንፉን፣ የሰው ግን አፍ ጆሮ ዲዳ አድርግ፣ አደንቁሪው፣ ለጉሚው፣ አድክሚው፣ አንገቱን ቆርጠሽ ጣዩ። ለሰው ይሄ ሁሉ ነው። አንገት መቁረጥ፣ ማድከም፣ ማደንቆር፣ መዝጋት፣ ዲዳ ማድረግ፣ መለጎም ለሰው። የሰይጣንስ ክንፉን ስበሪው። እሱ ላይ ብዙ አይጨክኑበትም። ምክንያቱስ ያው መጥቆራ የተባለው የአየር ላይ ጋኔን ታቦት ተቀርጾለት የለ በህዳር 29 ቀን እኮ ይከብራል። በዚህ ቀን መጥቆራ የሚባል የአየር ላይ ጋኔን ባለጭራና ባለቀንዳም ነው እኮ እሱ ላይ አየ ቀለል አደረጉለት ማለት ነው ምቱን። ሰውየውን ግን ጨፈጨፉት። አንገቱን ቆርጠሽ ጣይ፣ ማንጅራቱን በዩ ነቤቴ። አቤቱ ጌታዬ እኔም ባሪያን በእውነት ከዛ ስላዳንከኝ እምለውን ራሱ እንኳን አላቅም ነበር። እነዚህኑ መጽሐፍቶች ማለት ነው። እነዚህኑ መጽሐፍቶች ነበር እናነብ ነበር። ይኸው አንገት ቆይ እንዴ ደም ስሩን ዝጊው። ራሱ ጌታ ራሱ ደግሞ ጌታን ምን እንደሚሉት ይኸውልህ። ቆይ ኦኬ፣ ከዚህን ጀምራ የት ትሄዳላችሁ እንግዲህ? አንድ ፊቱን መታችኋል፣ የትም አትሄዱ፣ ማንም ሰው እንዳይወጣ። ሰይፈ መለኮት ጌታን ራሱ ሲለምኑት በሰይፈ መለኮት ላይ ምን ይሉታል? አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ከምስጋና ጋር ሶስትነቱን በስላሴ አምናለሁ። በኃይለ መለኮት በኃይሉ መመካት የሚጣላኝን እግዚአብሔርን ከመሬት ላይ ይጣለው። በሊህ መለኮት ሰይፍ የአንገቱን የደም ስር ይዝጋው። እግዚኦ ዋት ምንድነው የምትለው? ኤርምያስ እንደምታነበው ኦርቶዶክስ የጻፈችውና ማንን? መለኮት አብ ወልድ መንፈስ ቅዱስን ስላሴን።
ምን የሚለኝን የሚጣላኝን እግዚአብሔር ከመሬት ላይ ይጣለው። በሊህ መለኮት የሆነ የመለኮት ሰይፍ የአንገቱን የደም ስር ይዝጋው ይላል ይታይ። ከዛስ ከብዙ መታመን ጋር በስላሴ ሶስትነት አምናለሁ። በመዳፈር የሚቃወመኝን እግዚአብሔር ቃል ሰውነቱን ያፈራርሰው። ሰው ስለሆነ ነው ሰውነቱን ያፈራርሰው ብሎ የሚል ለሰይጣን ነው ብለህ አታምታታም። ስለ እኔ ጋር ሰውነቱን ያፈራርሰው። በሊህ መለኮት ሰይፍ አንገቱን ይሰይፈው። አንገት እግዚኦ በአንድነት በሶስትነት በማመን በስላሴ ስም ከሶስቱ ጋር አምናለሁ። በተቃውሞ የሚጻረኝን እግዚአብሔር ቃል ኃይሉን ያድክመው። በሊህ መለኮት ሰይፍ አንገቱን ይበጥሰው። አንገት ሌላ ነገር አያወራም። ይሄ ሰውዬ በጣም በአንገት ላይ ነው የተጣበቀው። በንጽህ ምስጋና ጋር በስላሴ ስም ሶስትነት አምናለሁ። ጸብ በመጫር የሚጣላኝን ጠላቴን የእግዚአብሔር ቃል ይደምስሰው። በተሳለ መለኮት ሰይፍ አንገቱን ይገርስሰው። አንገት እግዚኦ ዛሬ እያንዳንድ አንገትህን ጠልታት እንድትሄድ ማድረግ እኔ ብቻዬን ምን እዚህ እንትን አስባለኝ። ይሄ እኮ ተክቢር ማለት ነው የቀራቸው። አላህ አክበር ማለት ነው የቀረው። ይሄንን እያልክ ማለት ነው። ከብዙ ዝማሬ ጋር በስላሴ ስም ሶስትነት አምናለሁ። አስቦ አሲሮ የሚጣላኝ ጠላቴን እግዚአብሔር በቃሉ በክብሩ ያዋርደው። የተሳለ የመለኮት ሰይፍ አንገቱን ይመትረው። እንዴ እነኚህ ሰዎች ከአንገት ጋር ነው እንዴ ተጠባቸው? አዎ ገና መቼ ጨረስኩና ማንም እንዳይነቃነቅ ኮፒ ሊንክ ሼር ታብ አድርጉት። ያለ አንዳች መጠርጠር በስላሴ ስም ሶስትነት አምናለሁ። አጥብቆ የሚጣላኝን የፈለገውን ጠላቴን በእግዚአብሔር ቃል ከመሬት ጥሎ ይዘርረው። በተሳለ መለኮት ሰይፍ አንገቱን ይነቀው። በሰይፍ አንገት ይታነቃል። አዎ በገመድ መስሎ የነበር ኤርሚያስ ዝም ብለህ አንብብ። እንትን አትበል፣ ብዙ አትመራመር። ያለ መማንታት በስላሴ ስም ሶስትነት አምናለሁ። ተናግሮ የሚያስቀይመኝን ጠላቴን የሚያስቀይም ተናግሮ ጠላቶቻችሁን ውደዱስ ብሎ ያለው ጌታ ለሚያሳድዷችሁስ መርቁ ብሎ ያለው ተናግሮ የሚያስቀይመኝ ጠላቴን የእግዚአብሔር ቃል ከችግር ላይ ይጣለው። በተሳለ የመለኮት ሰይፍ አንገቱን አስጨንቆ ይበጠሰው። አቤት 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 አቤት። ያለማቃል በስላሴ ስም በሶስትነት አምናለሁ። ጠላቴን እግዚአብሔርን ቃል ከስሩ ይንቀለው። አረ ጠላቶቻችሁ መርቁ ነው ያለው ጌታ። እኛ በተዋህዶ ሃይማኖት እንዲህ ነው የምናውቀው። ኤርሚያስ ይሄ ምንፍቅና ትምህርትን አትንዛብን ይልሃል። ኢየሱስ እንደዚህ እኮ አላስተማርም ብለስተን ለነሱ ምንፍቅና ነው፣ ለነሱ ክርስትና ይሄ ነው። የሰው አንገት መቁረጥ ይሄ ጂሃዲስት። በተሳለ መለኮት ሰይፍ አንገቱን ብሎ ይግደለው። ሰይፈ መለኮት ማለት ያለምንም ቅሬታ በስላሴ ስም ሶስትነት አምናለሁ። የሚተናኮለኝን ጠላቴን እግዚአብሔር ቃል ይኮንነው። በተሳለ መለኮት ሰይፍ አንገቱን ያወራርደው። አንገት ዛሬ እያንዳንድህ አንገትህን ቼክ እንድታደርግ ነው ማድረግ። ቼክ ያለምንም ማፈግፈግ በስላሴ ስም ሶስትነት አምናለሁ። ጠበኛውን ጠላቴን እግዚአብሔር ቃል ይውጋው። በተሳለ የመለኮት ሰይፍ አንገቱን ያጣጋው። ይውጋው ያጣጋው። የግጥም ሰሩ ማለት ነው። ይለጥቁ መምህራችን ይበሉት አንብቡ ነው። በስላሴ ስም ሶስትነት አምናለሁ። ወዳጅ መስሎ ሊያጠፋኝ የፈለገውን ጠላቴን እግዚአብሔር ቃል ይቅሰፈው። በተሳለ የመለኮት ሰይፍ አንገቱን ይቁረጠው። የት አላችሁ ኦርቶዶክሳውያን? እናንተም በክርስቶስ ትምህርት ትኖራላችሁ። ጠላቶቻችሁን ውደዱ ብሎ ያለው የክርስቶስ የጌታችንን ትምህርት ትኖሩታላችሁ እንዴ? እንኳን ልትኖሩት አታውቁትም እኮ። ይህን ከጸለይን በኋላ ነው አባታችን ሆይ በሰማያት የምትኖር ብሎ የሚልል ማለት ነው። ጸሎቱን ሲያሳርግ ይህን እንደዚህ ካነበበ በኋላ ይህንን አንብቦ ሲጨርስ የጸሎቱ መዝጊያ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለተነ ብሎ ይላል ቄሱ። ወይ ደግሞ በአማርኛ ያደርግለታል። ከዛ እኛም የበደሉንን ይቅር እንደምንል የበደሉሽ ነው የሰደበህን አንገቱን ቁረጠው ብለህ ቅድም እኔ አስታውሳለሁ። ጌታ ላይ እኮ ነው ሙድ የሚይዙበት። ኦርቶዶክሳውያን ጌታ ላይ ነው ሙድ የሚይዙት። ምን ይሳናቸዋል እነሱ? ቀጥል። የምን አንገቱን ይቁረጠው ብሏል።
ኦኬ ያለ መዋሸት በስላሴ በሶስትነት አምናለሁ። ደንፍቶ ሊያጠቃኝ የመጣውን ጠላቴን የእግዚአብሔር ቃል ይቸንክረው በተሳለ መለኮት ሰይፍ አንገቱን ብሎ ደሙን ያፍሰው። አቤት 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 ኢየሱስ ትምህርትህ ገደል ጨምረውታል። ኦርቶዶክሳውያን አይሰሙም፣ ወንጌል አያነቡም፣ አንተን አያውቁም፣ እናውቃለን ብለው ይላሉ። በአንተ ትምህርት አይኖሩም። አንተኑ መልሰው እንዲህ ይለምኑሃል የመለኮት ሰይፍ ብለው። እሺ ያለምንም ማወላወል በስላሴ በሶስትነት አምናለሁ። በማውገዝና በማጥላላት የሚቃወመኝ ጠላቴን በእግዚአብሔር ቃል ይገንዘው፣ አፉን ይዝጋው፣ በተሳለ መለኮት ሰይፍ አንገቱን ይቆልምመው። ያለ አንዳች ቸልታ በስላሴ ስም ሶስትነት አምናለሁ። በትዕቢት የሚቃወመኝን ጠላቴን በእግዚአብሔር ቃል ይገፍትረው፣ በተሳለ መለኮት ሰይፍ አንገቱን ይቀንጥሰው። ደግሞ እኮ አሜን የሚለው አለ መጨረሻ ላይ ይታይ። ያለምንም ጉድለት በስላሴ ስም ሶስትነት አምናለሁ። እንግዳ ተመስሎ ሊያጠቃኝ የመጣውን ጠላት የእግዚአብሔር ቃል ያዋርደው፣ በተሳለ መለኮት ሰይፍ አንገቱን ይረደው። እግዚኦ እግዚኦ። አገራችን ሰላም ነው። አንገት የአንገት ጉዳይ ዛሬ እንውላታለን እናድራታለን እዚሁ እያንዳንድህ ማለት ነው። ምን ሳረግ ነው እዚህ ቤት የገባሁት ብለህ እስክትል ድረስ ማለት ነው። ሶስትነት በአንድነት አንድነት በሶስትነት ባለመለየት በስላሴ ስም ሶስትነት ይህን ሶስትነት አምናለሁ። መልሶ መላልሶ የሚያጠቃኝን ጠላት በእግዚአብሔር ቃል ይቀጥቅጠው፣ በተሳለ መለኮት ሰይፍ አንገቱን ይሰንጥቀው። አንገት ያለምንም ማጓደል በስላሴ ስም ሶስትነት አምናለሁ። ወዳጅ መስሎ የሚቃወመኝ ጠላት የእግዚአብሔር ቃል ፈጥኖ ይገስጸው፣ በተሳለ መለኮት ሰይፍ አንገቱን ይቅጨው። ቼክ አድርጉ አንገቶቻችሁ፣ ነግሬያለሁ። ቼክ አድርጉ። ያለምንም እፍረት በስላሴ ስም ሶስትነት አምናለሁ። የሚዘልፈኝን የሚሰድበኝን ጠላቴን የእግዚአብሔር ቃል በጥድፊያ ወደ ገደል ይጣለው፣ በተሳለ መለኮት ሰይፍ አንገቱን ይቅሰፈው። ይህን ከጸለየልህ በኋላ ምን ይላል? እንበል 12 ጊዜ እግዚኦ መሐረነ ክርስቶስ ይልልሃል። እውነትህን ነው። እውነትህን ነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል። ምን እስኪ ከፍ አድርገው ድምፅህን፣ እኛም የበደሉንን ይቅር እንደምንል። እንዴ በማን ላይ ነው የምትቀልዱት? እኛም የበደሉንን ይቅር እንደምንል። እንዴ ቅድም ሰይፈ መለኮት አንገቱን በውስጥ የነበርሽው ታናሽ እህት ሆነሽ ማለት ነው። አንገት ስታስጨፈጭፊ ቆመሽ ጥር ተደግፈ ገረገራ ተደግፈ የእንትናን አንገቱን በዩ ትዝ ይልሻል። ደግሞ ባለፈው መንገድ ላይ የተተናኮለች ሴትዮ እሷ ትዝ ትልሻለች። የእንትናንም አንገቷን በላት። ምክንያቱም ባለፈው ውሃ ልቀዳ ስሄድ መንገድ ላይ አግኝታ ተተናኩላኛለች። ወዳጅ መስላ ነበር የተጠጋችኝ እና አንገቷን መትረው እኛም የበደሉን ይቅር እንደምንል በደላችንን ይቅር በለን። ይህንን አንብቦ እኮ ነው ጸሎቱን ሊዘጉት ሲሉ እንበል አባታችሁን እንበል ይላል። ከዛ ደግሞ ሐዋርያቱ የማያውቁት በኒቄያ ጉባኤ የማይታወቅ የኦርቶዶክስ ደብተራዎች የጨመሯት ደግሞ አንድ ተረት መሰል ጸሎት መሰል ተረት አለች። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቴ ሰላምታ ላንቺ ይገባሻል። ከዛ መጨረሻ አካባቢ ላይ ኃጢአታችንን ያስተሰርይልን ዘንድ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ጸሎትን ምሕረትንና ይቅርታ ለምኝልን። እውነትህን ነው። ይህስ ቅድም አንገቱን በለው ብለህ ላልከውስ ለእሷ አትለምንም እንዴ? ከሰውም ታደላለች እያልክ ነው። እነዚህን ጠዋት አንብበው ይመጡልሃል። እዚህ እኔ ስከፍተው ዝጋው።
ዳንኤል ሲከፍተው ታምረ ማርያም ዝጋው በወንጌል አናግረኝ ይላል። ጠዋት በጸለይከው ጸሎት ነው የማናግርህ በእነዚህ መጽሐፍቶች። ምን ይሻላል? እሺ ልዘምር ነው የምትይው? ጥሩዬ አሁን በዚህ ላይ ዝማሬ ምን ብለሽ ልትይኝ ነው? ማለት ዘምር እያሉኝ ነው እኮ ራሳቸው የእናንተ እየጻፉልኝ ነው። በእናትህ አንተም ትቻለህ። በኋላ ሰጥሻለሁ ትዘምሪያለሽ። አሁን እኮ ህዝቡ ሀዘን ላይ ነው። አንገቱን ቼክ እያደረገ ነው እኮ ቢያንስ ይኸውልሽ አጠር ያለች ሙዚቃ ትዘምሪያለሽ በኋላ። ኦኬ ከእንዲህ አይነት ተረት ተፈቱ ወገኖች፣ ከእንዲህ አይነት ተረት ተፈቱ። ጌታችን እንዲህ አላስተማረንም። እሱ ለሚሰቅሉት እንኳን ምሕረትን የለመነው የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ኦርቶዶክስ ግን የሚያደርጉትን አያውቁምና ይቅር በላቸው ለወሬ ነው የምትለው። በጠላትነት የተነሳብኝን ወዳጅ መስሎ ሊተናኮለኝን ያሰበውን አሁን እንዳነበብኩልህ ማለት ነው። አንገቱን ቀጨው፣ አንገቱን ቁረጠው፣ አንገቱን በጠሰው፣ አንገቱን መተረው፣ አንገቱን እንዲህ አይነት ጸሎት ማለት ነው። ከዚህ የተነሳ ነው ምድሪቱ ራሱ የተረገመችው። እውነት ልንገርህ፣ ለጠላትህ መልካምን ስትመኝ እግዚአብሔር መልካምን ነገር ያደርግልሃል። ጠላትህ ቢራብ አብላው ነው የሚለው መጽሐፍ ቅዱስ። ለጠላቶቻችሁ ጸልዩ ነው፣ ውደዱ ነው ያለው። ጠላቶቻችሁን ውደዱ ነው ያለ። ስትወደው ወደ እግዚአብሔር ምሕረትን ትለምንለታለህ እንጂ አንገቱን ቁረጠው ትላለህ እንዴ? ለዚህ እኮ ነው እኔ ለምስካዬ ሕዝቡን መድኃኔዓለም ቤተክርስቲያን ይኸው ለመድዬ አሳልፌ ሰጥቻለሁ ትላለች። ይኸው እምባዬን ይኸው የቁልቢ ገብርኤል ምናምን ነገር ብለው ከሰማኝ ጸሎቴን እችን ሴትዮ ከነ ቤተሰቧ አጭደ ከጣልክልኝ ለዓመት በኮመንት ንገራቸው። ሚዩት አድርጌ አንገቷን አጭደህ ቤተሰቧን ጨርሰህ ጸሎቴን ከሰማህ ለታኅሳስ ገብርኤል ከሰማኸኝ በግ ወይፈን ካልሰማኸኝ ፋንድያ አጨስልሃለሁ። በስርዓት እኮ ነው የሚሉት፣ በስርዓት ከሰማኸኝ በግ ይዤ እመጣለሁ፣ ካልሰማኸኝ ደግሞ አይጥና ቅማል ይዤ እመጣለሁ። እንዲህ አይነት ስለት እነኚህ ሰዎች ናቸው መጥተው እኛ ጋር ቅዱስ ገብርኤልን አትወደውም ብሎ የሚለኝ። እኔ እሱ ቅማል የሚሳልለት ገብርኤል የጌታ መልአክ አይደለም ብራዘር። የቁልቢ ብለህ የምትለው የጌታ መልአክ አይደለም። ቅማልን ስለት የሚቀበል የእግዚአብሔር መልአክ የለም። ቆሻሻ ነገር ነው። ቱሃን ጸሎቴን ከሰማኝ በግ አመጣለሁ፣ ካልሰማኝ ቱሃን አቀርብላለሁ የሚባል ቅዱስ ገብርኤል የእግዚአብሔር መልአክ አትቀልድበትም። አሁን ተይዛችኋል። ይህንን የባልቴት ነገር ሁሉ ለዘመናት ሲሉ የነበረው ተይዛችኋል። የእግዚአብሔርን ቅዱሳን መላእክት የማያከብሩ መጥቶ ገብርኤል አያማልድም ብዬ ስላልኩት ይዋቸው የቅዱስ ገብርኤል ጠላቶች፣ የመላእክት ጠላቶች ይላል። ብራዘር ጠላት ብንሆን ኖሮ እንደውም መጥቶ መምታት ቢጀምር ከየት እንደሚጀምር ያውቃል ቅዱስ ገብርኤል። እውነቴን ብዬ የምልህ እኔ አታማልደኝም ነው ያልኩት። እኛ አያማልደንም ነው ያልነው። ቆሎ ባልንጀራችን አይደለም ገብርኤል ና ስንለው የሚመጣ እንደናንተ ማለት ነው። እናንተ እኮ ጥብኛ ሽልጦ ዳቦ ጋግረሽ የሆነች ሻማ ለኩሰሽ ሚሪንዳ አቅርበሽ ቅዱስ ገብርኤል ድረስልኝ ናልኝ ስትዩ በጣም አየው ይሄ ሚሪንዳ ብሎ ገብርኤል ከሰማይ እየበረረ ይመጣል አይደል? እናንተ ቤት አትቀልዱ። እሺ ማፈሪያ ትውልድ አትቀልድ። በእግዚአብሔር ቅዱሳን መላእክት ላይ አትቀልዱ። እንደ ቤታችሁ ዘበኛ የምትጠራው የሚመጣ ሂድ ስትለው የሚሄድ እንደዛ አይደለም። ከሥላሴ ዙፋን ትእዛዝ ከወጣ ብቻ ገብርኤል ይመጣል ተልኮ። የእናንተን ሽልጦና ዳቦ አይቶ አይደለም የሚመጣው። ይሄንኑ ገብርኤል ነው ጸሎቴን ከሰማኝ ዕጣን ካልሰማኝ ፋንድያ አጨስልሃለሁ ብላችሁ የምትሉት። ፋንድያ ከፈረስና ከከብቶች የሚወጣ በስርዓት እጅ ከበንጅ ተይዛችኋል። አታውቁንም፣ እኛን አትሉም። ከመቅደሱ ያደግን እንቀድስ የነበርን ሰዎች እኮ ነን ብራዘር። እኛን እኮ ሳታውቁ ኦርቶዶክስን ሳታውቁ ወጣችሁ ምናምን ነገር ብለው አላለኝም።
ኦርቶዶክስን ሳታውቁ ወጣችሁ እችን ቤተክርስቲያን ወቋት። እውነትህን ነው። አንተ እናትን ትኩስ እንጀራ ስትበላ እኔ በቆሎ ትምህርት ቤት ደበሎ ለብሼ ስዞሮ የነበርኩበት ስቀድስም የነበርኩባት ቤተክርስቲያን ነች። እልቅ ኤርምያስ የምትሉት ምንድን ነው? እንስማ ነው ብለህ ማለት ያለ በኔ ጋር ስትመጣ እንደውም የማታውቋት እናንተ ናችሁ። እዛ ውስጡ ኖረህ ግን አታውቀውም። ለእግዚአብሔር ቅዱሳን መላእክት ክብር የሌላቸው እንደዚህ ብለው የሚሳደቡ ስድብ እኮ ነው ይሄ። ተዋለ ገብርኤል አቀርባለሁ ብሎ የሚል ትውልድ ማለት ነው። ስለዚህ በመጽሐፍቶቻችሁ አትፈሩ ነው ብለን የምንለው። ታምረ ማርያምን ማንም ገልጦ ሲያነብል አትፈር። መጽሐፌ ነው ብለህ እስካልክ ድረስ አትፈር። ቲክታክም ላይ ይከፈት፣ ፌስቡክ ላይ፣ የትኛውም ቦታ ላይ ቤተክርስቲያኑ ሲነበብልህ አሜን እንዳልክ እዚህ አሜን ያልከውን ቃል ገልጠን ስንጠይቅህ ዋይ ዋይ አትበል። ቸርች ላይ ቤተክርስቲያን ሲነበብ አሜን፣ እዚህ ሲከፈት እዚህ ሲነበብ ዋይ ዋይ አይሰራም። ይሄን የምንለው ቴንክ ዩ